አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ብሩኬና ሀይሚዬ በቤታቸው ላይ መጡ ነው። ደብሮኛል፣ የምር ደብሮኛል። እንዴ ደብሮኛል። የሆነ ነገር በሉኝ። ወይኔ በላቸው። እነዚህ ልጆች ግን ምን እንዳስነኩን እኮ አናቅም ውዶቼ። እና ማለት ነው ያው ብሩኬን እንግዲህ አይተነዋል፣ በፍፄ ቤት መጥቷል። ቅመሜ ደግሞ ያው በኢንስታግራም እንዳየናት ነው፣ አልመጣችም በዩቲዩብ ዛሬ። ናፍቆት፣ ድብርት በቃ እና እኔ እንጃ አላቅም። ምናልባት በኋላ በሌላ ቤት ልትመጣ ትችላለች። እስካሁን ድረስ ግን አልመጣችም። ቅመምዬ ባለሽበት ሰላም እሺ ይብዛልን። ብሩኬ ቡራው አይተነዋል እንግዲህ ዛሬ ፏፈሽ ብሎ ሊወጣ ተፍ ተፍ ሲል ተደበደብኩ ብሎ አቶ ፍፄ ከች ከዛ በሩ ላይ ሄዶ ንጥፍ እና መከታው እንግዲህ ብቅ ብሏል። ጠፍቶ ነበረ እንትን የከረመው ሰሞኑን አልመጣም ነበር በቤቱ እና ቲክታክ ላይ ያየሁ ነበር። ፍፄ ጠፋ ምን ሆኖ ነው ምናምን የሚል ሰው ነበርና እንደውም ከዚያ በፊት ተናግሮ አሳውቆ ስለነበረ የሆነ የጀመርኩት ነገር አለ እሱን ለመጨረስ ብዬ መጥቻለሁ፣ ላይክ ስራ ምናምን አለብኝ ምናምን ነገር ስላለ ብሎ ስላወራ ያው እኔም ኮሜንት ላይ ግን ነግራቸው ነበረ እና እሺ ብላ ተረጋጋች። እንደውም የፖስተተችው ልጅ ምናምን ማለት አስባ ነበረ በጣም ማለት ነው ምን ሆኖ ነው ምናምን እያለች ና የኔ የዋሆች ቅን እኮ ነን የምሬ ነው። እዚህ የምንኖር እዚህ የምንሰራ ሰዎች እህቶቼ፣ የአረብ ሀገር እህቶቼ ይመቻችሁ። ለማንኛውም ቅን ናችሁ፣ ሰው ሲጠፋ ትፈልጋላችሁ ምናምን እና ደስ ትላላችሁ። የምሬ ነው። አላህ ይጨምርላችሁ፣ አላህ ይጨምርልን ለሁላችንም ማለት ነው ውዶቼ። ሲቀጥል እንግዲህ ሀይሚዬ ዛሬ ትላንት አልሸረተችም ነበር እና እንኳንም አልሸረተች የስድብ ናዳ ይወርድባት ነበረ ምናምን። አንዳንድ ሰዎች ያው አስተያየት ሳይሆን የሆነ ስድብ የሚቀድማቸው ሰዎች አሉና አስተያየቱ ችግር የለውም ብያቸዋለሁ፣ ግን ስድብ የሚቀድማቸው አሉ። በቃ ሁሉም ነገር ቶሎ ብለው ወደ ስድብ የሚሮጡ ማለት ነውና እንኳንም አልሸረተች በቃ ምናምን እያልኩ ነበረ። ግን የሚገርማችሁ ሲሸሩቱም ይሻላል መሰለኝ፣ ለቻናላቸውም ጥሩ ነው ይመስለኛል። ግን አንዳንዴ ደግሞ እንደዚህ ስድብ ምናምን እንትን ሲኖር ደግሞ ባይሸርቱ ላለሁኝ እና ብቻ ዛሬ ሸርታለት ነበረ። አፍልተክ ነበር የኔ ምስኪን ብለዋለች እና አግኝታችሁታል እንግዲህ ሀይሚዬ። ምላሹን ግን ፈጣሪ ይሁናችሁ እንግዲህ ትወጡታላችሁ። ዞሮ ዞሮ ያን ምላሹ ምን እንደሆነ መቼም ጠፍቷችሁ አይደለም እንግዲህ እንወጣዋለን ብላችሁ አስባችሁበት ነው እና የጀመራችሁት። ተወጡት እንግዲህ እኛ የለንበት እና ዛሬ በቃ ላይ መጡ ነው ማለት ነው። እና ብሩኬም የእንትናን የፍፄን እንትን ሸርቶለታል። ኢሞጂ እምባ ያቀረረ ኢሞጂ ምናምን አድርጎ ያው በሰላም መግባት ሰላም መሆኑን አይነት ምልክት ነገር አድርጓል። እና ፍጹም ደግሞ ተደበደብኩኝ ድረሱልኝ የሚል ነገር ሸርቷል። እና ውዶቼ ብቻ ይመቻችሁ ሁላችሁም። ሀይሚዬ እንግዲህ ወይ በኋላ ልትመጣ ትችላለች፣ ካልመጣች እንግዲህ ባለችበት አላህ ይጠብቃት። ብሩኬም ሀይሚዬም ሰላማችሁ ብዝዝት ትርፍርፍ ይበልልን፣ ሰላማችሁ ደስታችሁ ይብዛልን ውዶችዬ። እና ሌላው ያየሁት ነገር ደግሞ ማለት ነው ውዶቼ የፍፄን ቻናል ሸርቶለታል ብያችኋለሁኝ። እና በዛ በሸረተው አንዳንድ ሰዎች በቃ ዝም ብላችሁ ያልተጻፈላችሁ ነው የምታነቡ፣ በማያገባችሁ ነገር እየገባችሁ መቀባጥር ሰዎች ምን ሆናችሁ ነው ግን? የምሬ ነው ምን ሆናችሁ ነው እንዴ? እና አንዳንድ ነገሮችን አይቼ ነው ማለት ፍፄ እናንተ ጋር ቢሆን ኑሮ እናንተ ጋር ይኖር ፍፄ ከእናንተ ጋር ይኖር። ከዛ ስለሚፍታህ ደግሞ አንዳንድ ኔጌቲቭ ነገር በትላንት ነው ምናምን እንትን ያላችሁ የሆነ በቃ አለ አይደለም የሚያስጠላ ምናምን በቃ እንዴ። ሲጀመር ሚፍታህ በጣም ምርጥ ልጅ ነው፣ በጣም ምርጥ ልጅ ነው፣ የተረጋጋ ልጅ ነው፣ በጣም በሳል ነው፣ ነገሮችን በጣም የሚያገናዝብ ነው እና ደስ ይላል። በቃ በጣም ነው ደስ ያለን ከነሱ ጋር መኖሩ ምናምን ማለት ነው። እና በጣም አብዛኛውን በጣም ደስ ብሎናል እና እንደውም በቃ አለ አይደለ እሱ ራሱ በቃ ሙሼ ከዚህ በፊት እንደውም አደራ ሰጥታው ነበር ታስታውሱ ከሆነ ምናምን ማለት ነው። እሱ በመሆኑ እንደውም በጣም ደስተኞች ነን በጣም ማለት ነው። ፍፄ ምርጥ ልጅ ነው
ግን ደግሞ እሱም ቢሆን በጣም ምርጥ ልጅ ነው። በቃ ምርጥ ልጅ ነው። ስለዚህ ዝም ብላችሁ ያልሆነ ነገር አትጻፉ። ሲቀጥል ደግሞ ፍፄ ይኖር ከእናንተ ጋር ምናምን ምን አገባችሁ ስለዛ እንዴ? ምን አገባችሁ? በቃ ምንድነው ሲጀመር ሰው ማብዛት አያስፈልግም እንዴ? ነጻነት እኮ የሚባል ነገር አለ። ሁሉም የራሱን ህይወት ላይ ተፍተፍ ላይ ነው በቃ። ስለዚህ ፍፄም የራሱን ህይወት ይኖራል ራሱ እንትን ብሎ ራሱን ችሎ ምናምን በቅርብ ቤት አለኝ ብሏል። ደግሞ ቤት አለው እኮ ለራሱ ቤት አለው። እና በጀማ ብዛት በጀማ ሲኖር ደግሞ በእርግጥ እነሱ ፍቅር ናቸው። ግን ደግሞ አንዳንዴ የሆነ ነጻነት የሚባል ነገር አለ። በቃ ሰውም ሲበዛ ልክ ነው ብዬ አላስብም። ለማንኛውም በቃ ያሉት በቂ ናቸው ያሉት በቂ ናቸው። ዞሮ ዞሮ እኔ ቢኖርም ደስ ይለኛል። ግን ደግሞ እንደዚህ አይነት ነገር የነሱ ሀሳብ ነው፣ የነሱ ምርጫ ነው። በቃ አታስገድዷቸው። የሆነ ነገር በዚህ አድርጉ እንደዚህ አድርጉ አይባልም። ሰው ህይወት ገብታችሁ ማለት ነው። እኛ የሚጠበቅብን በቃ የሆነ ቪዲዮ ሲለቁ እነሱን ሰፖርት ማድረግ፣ ከዛ ደግሞ በቪዲዮ በለቀቁልን ለኛ ባደረሱን ቪዲዮ ላይ አስተያየት መስጠት፣ እነሱን ማበረታታት ምናምን ነው። በቃ ከስድብ የጸዳ አስተያየት መስጠት ነው እንጂ ሌላ ታሪክ ውስጥ ገብተን ደግሞ በህይወታቸው ከሌ እንደዚህ ይበል ከሌ እንደዚህ ይሁን እሱ ነው መሆን ያለበት እሱ ነው መሆን ያለበት የሚባል ነገር የለም። ራሳቸው ያውቃሉ ሁላቸውም። ፍፄ፣ ሚፍታህ ደግሞ ማን ነው ቤኪ፣ ሁላቸውም እነዚህ ልጆች በጣም ምርጥ ጓደኞቻቸው ናቸው ለሀይሚዬና ለብሩኬ ብለን ነው የምናስበው አብዛኞቻችን ማለት ነው። እና ቤካም እንደምታዩት ካሜራማን ስለሆነ አብሯቸው ይመስለኛል ያለው። አብሯቸው ነው ያለው። እንደምታዩት ነው እስከዛሬ ድረስ አብሯቸው ነው ያለው። እዛው ነው የሚኖረው ሲጀመር፣ ምክንያቱም ካሜራማን ስለሆነ ማለት ነው። እና ፍፄ ደግሞ የራሱ የሆነ እንትን አለው፣ ስራም ሊኖረው ይችላል የግል ስራ ምናምን። ሁሉም ሰው የራሱ እንትን አለው። እና የሆነ በቃ ያልተጻፈላችሁ ላይ ዘላችሁ ይሄን በሉ ይሄን አይባልም። በቃ የሆነ ባውንደሪ ይኖራችሁ አትለፉ። ይችን ነገር ከእንትና ነው የወሰድኩት ከብሩኬ ማለት ነው። ያው ከዚህ በፊትም አውቀዋለሁ በእርግጥ። ግን የሆነ አለ አይደለ አንዳንዴ እንትን አትበሉ፣ ልካችሁን አትለፉ ውዶቼ። በቃ አስተያየት መስጠት ባለብን ነገር ላይ አስተያየት መስጠት እንጂ ይሄን በሉት ይሄን አድርጉት ምናምን ይሄ ነገር ነው የሚደብረኝ። አንዳንዶቻችሁ በቃ ኢቭን ሀይሚዬንም ብሩኬንም በዚህ እንደዚህ ብትል እንደዚህ የሆነ ከዚህ በፊት ፕራንክ ሲሰሩ እንደዚህ አድርግ የሆነ አለ አይደለ እንዴት ነው ብቻ እናንተ ባላችሁት መንገድ አይነት እንዲሄዱ ትፈልጋላችሁ። በቃ የሆነ እኔ እንጃ እኔ እንዴት ብዬ መግለጽ እንዳለብኝ አላውቅም። ብቻ ግን የሆነ ልክ ይኖራችሁ። አንዳንዴ አስተያየት መስጠት ምክርም መስጠት ምናምን መብታችሁ ነው፣ ሁሉም ነገር መብታችሁ ነው። ግን አለ እንደዚህ አይነት ነገር ውስጥ ደግሞ ባትገቡ መልካም ነው ማለት ነው። እና ውዶቼ ግን ማሻአላ ብያለሁ። ሀይሚዬና የነ ብሩኬ ቤት ማሻአላ ብያለሁ። በጣም ነው የሚያምረው ማሻአላ። ወላሂ ግብት ሲሉ ደግሞ የነ ሀይሚዬና የነ የብሩኬ ፎቶ ገጭ ብሎ ፊት ለፊት ምናምን እንዴት አባት ደስ እንደሚልና ትትት ብለናል። ትትት ነው የሚባለው። ብቻ ወላሂ በጣም ነው የሚያምረው። በጣም ያምራል። ሶፋው ማሻአላ ነው። በቃ ሁሉም ማሻአላ ነውና የፍቅር የርዝቅ ቤት የበረከት ቤት በቃ የሁሉም ቤት ያደርጉ። ከዚህ በፊት ብዙ ብያለሁኝና ቤቱም ሳይቀረኝ ብዙ መርቄዋለሁ። እና ውዶቼ ሰላማችሁ ብዝዝት ይበልልኝ። ጨረቃዎቻችን እንግዲህ ዛሬ አንድ ላይ መጡ ነው እንግዲህ ሀይሚዬ በኋላ ከመጣች እና ያለን ማለት ነው። ሰላማችሁ ብዝዝት ይበልልን። መልካም ምሽት። ምናልባትም ደግሞ አንድ ላይ መጥተው ደግሞ ሰርፕራይዝ ሊያደርጉን ይችላሉ፣ አይታወቅም። እነሱ አምሽተው ሊመጡ ይችላሉ።